አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም ነው? አልሐምዱሊላህ። ታውቁታላችሁ ምንድነው እና ቻናሌን ስትከታተሉ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ውድቶቼ። እና ምን ለማለት ፈልጌ ነው ውድቶቼ፣ አበረታቱኝ። አያችሁት? ማሻአላህ በሉ። ይሄ የአላህ ኒዕማ ነው። ድንች ደርሷል፣ ይሄ ደርሷል። ይሄ ምን ለማለት ፈልጌ ነው ውድቶቼ፣ እስኪ ልጅቷ አጫውቻት። ምን ለማለት ፈልጌ ነው ውድቶቼ፣ ብዙ አመት እዛ ያላችሁ ትኖራላችሁ ውዴቶቼ። ግቡ አገር ግቡ። ወላይ በትንሽም መኖር አያቅታችሁም ውዴቶቼ። አሁን ፈጣሪ ይማረው የብሬክስ ወንድም ሳውዲ አረቢያ፣ ያው ተመልሶም ኢትዮጵያ ገባ፣ ተመልሶም እዛ ሄዳ መጨረሻ ላይ እዛ ሞታ። በምን እንደሞታ ያው አልታወቀም ማለት ነውና ፈጣሪ ይማረው ማለት ነው ዋናውን ውድቶቼ። ብዙ ልጆች በኢማም የተሰቃያችሁ እዛ አላችሁ በብዙ ምክንያት። ቤተሰብ አይጠገብም ወላሂ ነው የሚላችሁ ውድቶቼ። ስለዚህ አገራችሁ ገብታችሁ ባላችሁ ነገር ትኖራላችሁ። ግቡ። ከሞታችሁ በምን የሚያሳውሳችሁ ሰው አለ ወይ? ልጅ ቢኖራችሁ ነው የሰራችሁትን ምን ያላችሁትን በእጃችሁ ስትይዙት ማለት ነው ትሞታላችሁ። ወንድም ሚከራው እምቢ ካለ መከራ ይምከራው ይባላል እንትን ማለት ነው ውድቶቼ። ወላሂ ነው የሚላችሁ፣ ወላሂ ነው። ብር ሲኖራችሁ ብቻ ነው ሰው የሚያናግራችሁ። ብር ከሌለኝ በባዶ እግሬ ባዶ እጄ አልገባም እንዳትሉ፣ ግቡ አገራችሁት። በቃ ሳትበሉ አታድሩም። ያቂሙን ማለት ነው ያቂሙን። ወላሂ ነው የሚላችሁ። ጊዜ በጣም አስፈሪ ሆኗል። ስንት ነው በስንት ህመም በካንሰር። ይሄ ፋጢማ የምትሏት ልጅቷ አታያቱ እንዴ? እዚህ ጋር ዩቲዩብ ከፍታ ገብታ እዩኝ ስትላችሁ ማለት ስትከታተሏት ተነስታ ሄደች። መጨረሻ ላይ 1 አመት ቆየች። ከዛ በካንሰር ህመም በጎሮሮ ህመም ተነስታ ገባች ማለት ነው። ይሄ ነው ግን እዚህ ኢትዮጵያ ያለ ድረሱልኝ፣ አበረታቱ፣ እዩኝ። የፈለገ ነገር ቢሆን ማለት ነው አገራችሁ ብትሞቱ ይሻላል ከሰው ሀገር። የሰው ሀገር ህመም ማለት ነው ህመሙ አማሞቱ ሰውን ትልቁ አማሞቱ ማለት ነው። በብዙ ነገር የሰው ሀገር አማሞት በጣም ይከብዳል። እዚህ አገራችሁ ብትሞቱም አገራችሁ ነው። ግን ሰው ሀገር እኔ እንጃ። ግን ውዴቶቼ ግቡ፣ ወላሂ ግቡ። ዋናው እኛ ራስ በራሳችን ፍቅር ካለን ማለት ነው በትንሽ እናድጋለን፣ በትንሹ ትልቅ እንሆናለን። ግን ምንድነው ምቀኛ አፋችን ሚላስ እናንተ አሁን የምታበረታቱ የሚያሽቃብጠው ወላሂ ነው። አሁን እኔ ከልጆቼ ብታሳድጉኝ ቢያልፍልኝ ምን አለ? አሁን መሽቷል። ስራ ልሰራ ራሱ ልጅ አይሰጠኝም። ያለቀሰ እያችሁ ሰምታችሁታል። እና በጣም ከባድ ነው ውዴቶቼ። ስለዚህ እኔ አገራችሁ ገብታችሁ ባላችሁ ታቂም በትንሿ እኔ ወላይ ላሳያችሁ ትቆይ ያለሁበት ማለት ነው። እቺ ኩሽና ናት። ያው ማብራት የለውም። ውስጡን ላሳያችሁ። ሲሙም ልታወጡለት ይችላላችሁ። ይሄ ድንች ነው። አያችሁት? ደርሶልኛል። አልሐምዱሊላህ በልቼዋለሁ። ይሄ በዛ በኩል ነው የጀመርኩት።
ጨለማ አሁን መግሪብ ላይ ደርሷል። ለዛ ነው አያችሁት። ይሄ ቦታ እየበላሁት ነው። እቺ ቦታ ግማሽ ናት። የኩንታኑ ግማሽ ነው እንትን አልኳት ማለት ነው። አያችሁት። እኔ ባለውበትም እኔ ለማን ነው መናገረው? ለእናንተ ትንሽ ትምህርት ከወሰዳችሁበት ብዬ ነው። እንዳትሞቱ፣ ያመማችሁ ስራ አትስሩ። ትንሹ መሬት ካላችሁ ይሄ ስሩበት። እቺ ኩሽና ናት። ያው ቤቴ አልጨረስኩትም ኢንሻአላህ። ይሄ ራሱ አልጨረስኩትም። ይሄ ሌላ ሰው ነው ያሳየሁት። ከዛ በኩል ደግሞ ትንሽ መሬት ነበረኝ። ይሄ ውሃ ልኩ ነው የቤቴ ማለት ነው። በዚች በኩል ደግሞ ትንሽ አሻዋ ነበረችኝ በዚች በኩል ማለት ነው። ለምንድን ነው እንትን አሻዋ ያረኩት? ለዚህ ቤት ግርፍ ልደረግበት ነበረ። ከዛ ያው ግርፉን መሰራበት አቅም ስለሌለኝ ይሄው አሁን ዝናብ እየዘነበበት ነው። አሻዋ ማለት በጣም ውድ ነው። አሁን ሲሚንቶ ነው የጎደለኝ ማለት ነው። ያው መሰራበት አቅም ስለሌለኝ ዝም አልኩት ማለት ነው። እና በዚህ በኩል ደግሞ ትንሽ ላሳያችሁ። ይሄ አልደረሰም። አሁን ነው ያሳየዋችሁት ነው ይሄ ማለት ነው። ይሄ ትንሽ አንዳንድ በቆሎ አለበት። ይሄ ያመማችሁ ሰው ሀገር አትስሩ፣ አገራችሁ ግቡ። በአቅማችሁ ትኖራላችሁ። በጠዋት ደግሞ ፀሐይ የበለጠ ይታያል ማለት ነው። ይሄ አሻዋ ነው። ይሄ ደግሞ አልሐምዱሊላህ በአቅሜ ቤት ሰርቻለሁ። አልጨረስኩትም። የጭቃ ቤት ነው። ፊት ለፊቱ ላይ ጭቃ አለው። አያችሁ። እቺ ደግሞ ያው ለውጭው ግርፍ ነበረ መሰራበት ብዬ ይሄ ለውጭው ግርፍ አረጋዋለሁ ብዬ ነው የሲሚንቶ ማለት ነው። ውሃው እንትን አድርጎታል። አያችሁት የሚታያችሁ ከሆነ ማለት ነው። አሻዋ በዛ በኩል ደግሞ ትምህርት ቤት አለ። ቆይ ትምህርት ቤቱ ውስጡ ገብቼ አሳያችኋለሁ። ይሄ ቤት ደግሞ ከፈለጋችሁ ቤት የሚሰራ ካርታቁ የቤት ዲዛይን አለ። ይሄ ቤት አያችሁት አያምሩም? እንደዚህ አይነት ቤት የኔም አይነት ቤት ያምራል ማለት ነው። እቺ አሻዋ አለችኝ ኢንሻአላህ የወደፊት ሲኖረኝ ለዚህ ለቤቴ ለግርፍ ሆናል ማለት ነው እላችኋለሁ። ሰው እንደ አቂሙ ነው የሚኖረው። ውድቶቼ አገሩን ይሄን ያሳየዋችሁ ምን ለማለት ፈልጌ ነው? ለእናንተ ነው። በባህር ደግሞ እንዳትሄዱ፣ በባህር እንዳትሄዱ፣ በባህር እንዳትሄዱ እላችኋለሁ ውድቶቼ። እቺ ልጄ ናት። ማሚ ማም እና ልጄ ያለቀሰችብኝ ቤት ገብቼ ለመስራት ፈልጌ ነው ውድቶቼ። እና ያመማችሁ ሰው ሀገር አትስሩ። አገር የሚመስል ነገር የለም ውድቶቼ። እና ቤቴ የገባው ነው። ልጄም በጣም አለቀሰችብኝ እላችኋለሁ ውድቶቼ። የቤት ነገር የልጅ ነገር በጣም ከባድ ነው።
ያው ቤትሽ አልተስተካከለም ምናምን ልትሉ ትችላላችሁ። ያው ቤት ቀስ በቀስ ተደርጎ ነው የሚስተካከለው ውዴቶቼ። ከባድ ነው እንግዲህ እና ለልጆቼ ያላችሁ ተይማ ያው ቤት አስገባሁት። ምንድነውማ እና ታያት ውጪ ነበርኩት ውዴቶቼ እና ቤት አስገባሁት ይላችኋለሁ ውዴቶቼ። አገራችሁ ግቡ። በአገር ነው ሁሉም ነገር የሚያምረው። በጣም ሁሉም ነገር የሚያምረው በአገር ነው። እያመማችሁ ስራ አትስሩ ይላችኋለሁ ውዴቶቼ። በጣም ከባድ ነውና በአላህ ለልጆቼ ያላችሁ አሳድጉኝ፣ አበረታቱኝ። ተይማ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያልሻቸው ነው እና ውዲቶቼ ብር ሰሊዝ አገር አልገባም እንዳትሉ። አገሩ እኮ መኖር ማንም አያቂተውም ይኖራል። አሁን እኔ ይሄ ልጆች ትቼ የሰው አገር ለማሄድ ማለት ነው ወላሂ ነው ስሚላችሁ ወላሂ አንዳንዴ በጣም ይከብዳል። እኔ ያለሁበትን እናንተ ኑሩበት ሌላችሁ አይደለም። ሁሉ ነገር አልጋ ባልጋ አይሆንም ውዴቶቼ። የተቸገርነው ሀገራችን ብንኖር ብንዋደድ ብንፋቀር ምንም አናጣም። አሁን እናንተ እኔን ከዚህ ልጆቼ ካለሁበት ችግር ብታወጡኝ ባለሁበትን ችግር አሁን እኔ እናንተ እኮ በብር ወይስ ሪዱኝ አይደለም፣ በብር ሪዱኝ አይደለም። ቪዲዮ የሚለቀውን ቪዲዮ እዩልኝ፣ ሰብስክራይብ አድርጉልኝ፣ ሼር ከምታውቁ ካላችሁ ሼር አድርጉልኝ። በዚህ ነው ተባበሩኝ አልኳችሁ ውዴቶቼ። ወላሂ አሁን እኮ ማለት ነው ምሳሌ አንድ ልጅ የሆነ ብር ሊካችሁ ብትረዱ ማለት ነው ነገ በኔ ብር አይደለም እንደ ያክል እንትን የምትዩ በኔ ብር አይደለም እንደ የበላሹ በኔ ብር አይደለም እንደ የሰራሹ። አቤት ፈጣሪ ከሰው እጅ ፈጣሪ ጠብቀን፣ የፈጣሪ እጅ የፈጣሪ ርስቅ ስጠን ከሰው እጅ ማለት ነው። እኔ አሁን እርዱኝ እዩልኝ ማለቴ ማለት ነው የናንተ ብር አይደለም የናንተ እገዣ እዩልኝ። ቪዲዮን ሼር የሚታውቁ ካላችሁ ሼር። ወላሂ የህፃኖች ልጆች ጥዬ ከሄድኩት ያው ነው ያሳየዋቸው ነው ድንች የቀበርኩባት ማለት ነው። ሁሉም ነገር በብር ነው የሚበላው። እርሻ ትላልቅ እርሻ የለኝም፣ እርሻ የለኝም። እቺንም እንዴት አድርገን እንደገዛናት ቶሎ ብለን ቤት ስም ራሱ አላዞርኩም። ወላሂ መሬቱ ገዛን እንጂ ስም ራሱ አላዞርንም። ስለዚህ ውዴቶቼ ለዚህ ለልጆች ያላችሁ ልጅ ወለዳችሁ ጥላችሁ የምትሄዱ ልጆች ታቁታላችሁ ያላችሁበት ሁኔታ ማለት ነው። እና እኔ ብዙ አላሚናችሁ ለአላህ ብላችሁ እንትን ካደረጋችሁልኝ ማድረግ ነው። እንዲህ ካላላችሁ ደግሞ ምንም ማለት አይደለም። እምቢ ካላችሁ እና ለአላህ ብላችሁ እንትን ብትሉኝ ደስ ይለኛል እላችኋለሁ። ቪዲዮ ብዙ ማላበዛም ውዴቶቼ ይሄ ነው። አልሐምዱሊላህ ያው መሬት ካላችሁ በትንሹም ያክል በበቆሎ ውስጥ ይቀበራል። አንዷ ነው ፍሬ የውላውን እቺ አንዷ ፍሬ ናት። የዚች አንዷ ይሄ ሁሉ ታወጣለች፣ ይሄ ሁሉ ታወጣለች። ግን እኛ ራሱ ይሄ ሁሉ ስናጣ የኛ ግዳፍ የኛ ውዴታ ቢኖረን የት በደረስን። ለምንድን ነው እህቶችን በባህር ወንድሞቹ ለምንድን ነው በባህር ተመልሶ እዛ ሄዱ ተመልሶ የሚሄዱ እዛ የሚሞቱ? ለምንድን ነው? እዚህ ዩቲዩብ ከፍታችሁ ቢሰጡት ማለት ነው ያድጋሉ። ዩቲዩብን ቢታሳድጉት ድሃን ቢታሳድጉ እዛ አይሄዱም፣ በባህር ተመልሶ አይሄዱም፣ አይሞቱም። ኢትዮጵያም ስቃይ ነው፣ እዛም ስቃይ ነው። እና ተዋደዱ ውዴቶቼ። በሃይማኖት በለሆነ ነገር አትበጨቃጨቁ። ወላሂ ነው የሚላችሁ። እቺ ዱንያ እኮ እቺ ዓለም እኮ አጭር ናት። ወይ ይሄ እበላዋለሁ ወይ አልበላውም ነው በቃ። ርስቄ ከሆነ ይበላዋለሁ፣ ርስቄ ካልሆነ አልበላም። ግን ዩቲዩብ ደግሞ ዩቲዩብ ራሱ ነው የሚከፍለው እንጂ ማለት ሰው አይከፍለው።
ግን እናንተ በራሳችሁ ብር የሚወጣ በራሳችሁ የሚቀነስ ነገር ይመስላችሁ። ስንት ነው በዩቲዩብ የተዳደረ አለ። ለወንድማችሁ ከፍታችሁ አሰጡም፣ ራስ በራሳችሁ አታበረታቱም። እዛ ለምን ይሄዳል? እናንተም ከመዳን ቤት አትወጡም። ኧረ ተው ወላሂ ራስ በራሳችሁ ጨካከኑ እና ቪዲዮን ብዙም እንትና ሌላውም አበረታቱኝ ነው የምላችሁ። ወሰላሙ አለይኩም ወራህመቱላሂ